ጋይስ እንዴት ናችሁ? ትናንትና በአብርሽ በጣም ነው የተናደዳችሁበት ሁላችሁም ማለት ነው። ያው እንግዲህ ገብታችኋል። አብርሽ አውቆ እየተወነ እንደሆነ ባለፈው አውቆ ነው አብርሽ አልታመመም ስላችሁ፣ እናንተ ግን አይታሟለ አንቺ በአንቺ ላይ ይሁን ምናምን እያላችሁ እርግማን ሁሉ እየረገማችሁ ነበር። የአብርሽን ባህሪ አታውቁትምና ነው። ስንት ድራማ ስንት ውሸት ስንት ነገር አድርጎ የሚያውቅ ሰው ጭራሽ ለዚህ ነው ይህን አመናችሁት? አራት አስቁኝ እና በቃ አሁን አብርሽ ሄርሜላን አይፈልጋትም። አሁን ደግሞ ወይም ሩታንም አልፈልግም በራሴን እንዴት እንደተወጣጠረ እንዴት ይወጣጠር በቃ ራሱን እንደምን አየው መሰላችሁ? ወይኔ ሄርሜላ ላይማ ሩታ ላይ እንደውም አልተወጣጠረባትም፣ ምንም አላለባትም። ሄርሜላ ላይ ግን ቀላል ኮራባት። ላይኑን ያስጠላችሁ ላይኑ ሻይ ቡናን በልብትለው አለም እና ዛሬ እንግዲህ አብርሽ ትክክለኛ ምርጫውን ያስታውቃል ማለት ነው። ሁለቱም ሳይት ሄርሜላም ጋር ሩታም ጋር ሄርሜላ ለማስተባበል ምናምን ለማስረዳት እየሞከረች ነው። ግን ሄርሜላ እዚህ ጋር ምንም አይነት ጥያቄ ለሷ መጠየቅ የሌለበትን ጥያቄ ነው እየጠየቃት ያለው ማለት ነው። እና እንግዲህ አብርሽ ምናልባት ሁለቱንም ትቶ እንዳልኳችሁ ሌላ ሰው ይዞብን ሊመጣ ነው። በቃ ሌላ አዲስ ሰው ጋር መስራት ፈልጓል። በቃ እሱ ሁሌም ዩቲዩብ ላይ መነጋገሪያ መሆን ነው የሚፈልገው። ስለዚህ ሁለታችሁም አታስፈልጉኝ፣ ሄርሜላም የሆነ ነገር አርገሽኛል፣ ሩታም የሆነ ነገር አርገሽኛል ብሎ ከሄርሜላ ርቆ ደግሞ ሌላ ያልተነካችሁ ሊነካ አስቦ ነው። እና እኔ እውነት ለመናገር አብርሽ እንደገሩ አብርሽ እኮ የሰው ምክር አይሰማም። በራሱ አለም የሚጓዘው የሰው ምክር አይሰማም። ብትመክሩት ብትነግሩት አብርሽ ቢሞት አይሰማም። ብትሰድቡት ብትወቅሩት አታገኝታችሁ በጥፊ ብላችሁ ለምንድን ነው የማይገባ እስኪ ግባ አንተ ድንጋይ ራስ ብላችሁ ለማስረዳት ብትሞክሩ አብርሽ አይገባው። በቃ የገባኝ እንዳልገባኝ የሆነ ሰው ነው። ቢገባውም እንዳልገባው ነው የሚያስመሰለው። ገባችሁ? እና አብርሽ ቢያውቅ ቢገባው ቢረዳ ምንም ነገር አያስተካክልም። የፈለገ ነገር አስተካከል ብላችሁ ምክር ብትሰጡት አብርሽ አይሰማችሁም። እሱ ከመሰለው መሰለው ገንዘብ ያስገኛል ከተባለ ምንም ነገር ያደርጋል። እና ዛሬ እንግዲህ ሄርሜላን ይመርጣል። ሄርሜላን ወይ እየፈተናት ነው ወይ ደግሞ ሩታን ይመርጣል። እንግዲህ ዛሬ እናያለን። ሁለቱም ሳይዳይቶ እውነቱን የደረስኩበት ቀን ምንም ሳትሆን ምንድነው እውነቱን የምትደርስበት? አንተ ውሸታም እንደሆንክ ነው። በቃ የውሸት ሳትታመም ታመ እንደነበር ነው። ከዛ ውጭ ግን ሄርሜላን አንዴ ሆስፒታል ነው ወስድ ብለሽ ነበር፣ አንዴ መዝናኛ ቦታ ለምን ወሰድሽኝ፣ አንዴ ለምን ብቻዬን፣ አንዴ ለምን ቪዲዮ አልቀረሽኝ፣ በቃ እንደዚህ እያልክ ዝም ብለህ የማይጠየቅ ጥያቄ ነው ሄርሜላ ሲጠይቃት የነበረው። እሺ ሩታ እሺ በአንዴ ከሄርሜላ ወደ እሷ ስለተመለሰ እሺ ታሞ ነው እንበል። ግን ደግሞ ሄርሜላ ጋር ምንም የሚያስጠይቅ ጥያቄ የለም። ዝም ብለህ ቃል አውጥተህ አልፈልግም ሽም ማለቱ ደብሮ እንጂ አብርሽ ከሄርሜላ መራቅ ብቻ ነው የፈለገው። እንግዲህ ሩታ ጋር መሆን ይፈልግ ሌላ ሴት ጋር መሆን ይፈልግ የምናውቀው ጉዳይ የለም። እንግዲህ ሁለቱም አያስፈልጉኝም ብሎ ሌላ ሰው ይዞ ሊመጣ ይችላል። እና አንዳንዴ ገንዘብ ሲያወራችሁ ገንዘብ ጭንቅላታችሁን ሲሞላው ሁሌ ስለ ገንዘብ ማሰብ ስትጀምሩ ዓለምን በእጃችሁ ያዛችሁ የሚመስላችሁ ሰዎች አላችሁ። እሱ አሁን በቃ ዓለምን በእጁ ያዛት ነው የመሰለው። ሩታም ሄርሜላም እሱን ሲሉ በቃ እሱ ምን ልበላችሁ ራሱን እንደምን እንደቆጠረ አላውቅም። ኪሱን በእጁ አስገብቶ መነጸሩን ለብሶ ጉራው ደረቱን ነፍቶ ምናምን እንዴት እንደሚወጣጠር እዩልኝማ። ብቻ እንዴት ደም የፈላ የምር ሩታ በቃ ዝቅ ብትልም እሱን ብትለምንም ለልጇ ብላ ነው። ሄርሜላ ግን ምንድነው እንደዚህ የሚያስለምንሽ? እንዴት ታናድጅኝ ወይ የራሽን ህይወት ለምን አትኖሪም? ልጁ እኮ በቃ ወይኔ ፈጣሪ ብቻ እንደዚህ ወንድ መለመን ግን እኔ ይደብራል። እንደዚህ ቆንጆ ሆነሽ ስራ እየሰራሽ ምንም ሳይቸግርሽ ወንድ መለመን ኧረ አይነፋም። የምር የማይፈልግሽን ሰው ያው ማለት ነው። እና አብረሽ ከሄርሜላ መራቅ ብቻ ነው የሚፈልግ። አንቺ ሁሌ አይገባሽም። በቃ አልፈልግሽም ተብለሽ የማይገባሽ ምንም አይገባሽ። እሷ ፉክክሯ ምንድነው? በቃ በሩታ መበለጥ አትፈልግም። በቃ እንደ ሩታ መሆን ከሩታ በላይ መሆን። ሲጀመር ዩቲዩብ ላይ እንደ ሩታ የተወደደ ሰው የለም። መጀመሪያ እንደመጣች በቃ ዩቲዩብ ድምቅ ብሎ አምሮበት የቀጠለው በሩታ ነው። እንደ ሩታ ለዩቲዩብ ድምቀት የሆነ ሰው የለም። ሩታ ማለት የዩቲዩብ ድምቀት ናት። የዩቲዩብ በቃ በጣም ነበር የምትወደደው ሩታ ወዲያው እንደመጣች የዛሬን ያርገውና ማለት ነው። ስለዚህ እንደ ሩታ ወደዳለው የሩታን ያህል ተወዳጅነት አታገኝም። አሁን እድሜ ላንቺ አስጣልተሻታል ሄርሜላ። እና ሄርሜላ ሴት ሆነሽ በሴት ላይ ግፍ አትስሪ። በሴት ላይ ግፍ አይሰራም። ምክንያቱም አንቺ ሴት ነሽ። ነገ እሷ ላይ ያረግሽው ነገር መልሶ አንቺ ላይ መሆኑ ስለማይቀር ገባሽ አይደለም?
እናማ ሄርሜላ ወንድ ከምትለሚ ከሩታ ጋር ከምትፎካከሪ ልክ ከሩታ ቀምቼ ካልወሰድኩ ባናት ይተከላለሁ ከምትይ የራስሽ የሆነ መክሊት የተሰጠሽ ይኖራል። አንቺ የተዘጋጀልሽ እግዚአብሔር የፈጠረልሽ ፍጡር ይኖራል። እሱን ለምን አታሳድጅም? አንቺ ለምን የራሽ የሆነ ሰው አትፈልጊም? ከሩታ ጋር ከምትፎካከሪ አሁን ሄርሜላ ፍላጎቷ ምንድን ነው? የእውነት አብረሽን በጣም ፈልገውም አይመስለኝም። አንዳንዴ ዝም ብዬ እንደዚህ ስትለማመጠው ሳያት ወንድ አታም አይደለም እኮ ግን የምትፈልገው ሩታ ጋር ፎክክሮች ነው። በቃ ልክ እንደሷ ልክ እሷን በፊት እንደምንወዳት ልክ እሷን መወደድ እንደሷ ትፈልጋለች። ግን ጭራሽ ሩታና አንቺ አመጣጣችሁ በጣም የተለያየ ነው። ገባሽ? ሩታ ሀ ብላ በንጹህ ልቧ ከሰው ቀመታ ምናምን ሳይሆን በቃ ማደግን መስራትን ፈልጋ የመጣች ሴት ናት። አብረው ነው ያደጉ ከአብረሽ ጋር። ለአብረሽ እዚህ መድረሽ ግማሽ ፐርሰንቱ የምትወስደው ሩታ ናት፣ ግማሽ ፐርሰንቱን ራሱ ነው የሚወስደው። ገባች አይደለ? ስለዚህ ከሷ ጋር ፉክክሮሽ ይቅርብሽ ሴትዮ። ራስሽን ሁሉ ሰው የራሱ የተሰጠው መክሊት አለው። የራስሽ የሆነ ሌላ ማንነት በራስሽ መንገድ እንጂ የሆነ ሰው ጋር ኮፒ አድርገሽ ልክ ሩታን እንደምንወዳት ተወዳጅ እንዳገኘች ልክ አንቺም እንደሷ ለመሆን አትጋጋጭ። እሷ ሌላ ሰው ናት፣ አንቺ ሌላ ሰው ነሽ። እሷ የራሷ የሆነ ከለር ቀለም አላት፣ አንቺ የራስሽ የሆነ እና ሩታን ግዴታ ከእሷ ካልበለጥኩ አብርሽ ከእሷ ጋር ከሆነ ሩታ እንደበለጠችሽ ወይ እንዳሸነፈችሽ አድርገሽ አታስቢ። መጀመሪያ የእሷ ነው። የሰው ገንዘብ ነው እየተመኘሻለሽው። ስለዚህ የሰው ገንዘብ ደግሞ የሰው ነው። በቃ ለጊዜው ወስደሽ ሊሆን ይችላል፣ ግን መልሽ ለባለቤቱ። አንቺ ደግሞ ማትፈለጊበት ቦታ ተገኝተሽ ራስሽን ማርከስ አንቺ ቆንጆ ነሽ ታምሪያለሽ ምናምን እንደዛ ትችያለሽ። እና አብረሽ ለሁሉም አይሆን ብዬ ነው ማስበው። ግን ሩታ ግዴታ ነው ለልጇ ስትል መሆን አለባት። ሄርሜላ ግን እንደዚህ ራሽን አውርደሽ ይህን ቁንጅና ይዘሽው መስራት እየቻልሽ ከሱ ጋር መልከስከስ አስፈላጊ አይደለም። ራሽን ችለሽ ብትሰሪ ጥሩ ነው። ከዚህ ህይወት ብትወጪ ወደፊትም ሌላ ሴት አምጥቶ ሊያስለቅስሽ ይችላል። ነገ ከነገ ወዲያ አሁን አብሮሽ ሆኖ ራሱ ሳታስቢ ልክ እንደባለፈው ተቀይሮ ሌላ ሴት ይዞብሽ ሊመጣ ይችላል። እና ዘላለምሽን ማልቀስ መነፋረቅ ከሆነ የፈለግሽው ከሱ ጋር ሆኝ። ከዛ ውጭ ግን ብዙዎቻችሁ ሄርሜላ አሳዘነችኝ፣ የኔ ምስኪን፣ የኔ የዋህ፣ የኔ ጨዋ የምትሉ እናንተ የዋህ እናንተ ምስኪን። ኧረ እባክሽ ምንም የዋህ ምንም ጨዋ የሚባል ነገር የለም። እሷ የምትፈልገው ልክ እንደ ሩታ መወደድ፣ በቃ የሩታን ኦዲየንሶች ማግኘት። ሩታ ተጠልታ ልክ እሷ ደህና ሰው በሩታ ስም እሷ ደህና ሰው መሆን መፈመስ መታወቅ ነው የምትፈልገው። እንደዚህ አይነት ሰው ራስ ወዳድ ሰው መጨረሻው አያምርም። ራስ ወዳድ ነገ እሷ ላይ ያረግሻል ነገር አንቺ ላይ ትሆናለች። እና ሄርሜላ የራስሽ ከለር በራሷ እኮ ብትመጣ እንወዳታለን የምር ከሌላ ሰው ጋር በተለይ ብትሰሪ። ግን አንቺ ለምንድን ነው ከሩታ ጋር ፎከከሮች? ልክ እሱ አብረሽ ከሩታ ጋር ከሆነ ልክ ሩታ እንዳሸነፈቻት ነው የምትቆጥረው። ልክ ሩታ እንደበለጠቻት የሆነ መበለጥ የበታችነት ስሜት አለባት ሄርሜላ። በራሷ ምንም ኮንፊደንስ የላትም ጋይስ። ራሷን አታምነውም። በቃ የበታችነት ስሜት ያለው ሰው ከባድ ነው ጋይስ። ራሱን አያምንም። የሆነን ሰው ጥሎ ራሱን መውጣት ማደግ ምናምን ነው የሚፈልገው። እና እንግዲህ ዛሬ የአብረሽን ምርጫ ምናይ ይሆናል ማለት ነው።